ልዑል ቶማስና ልዕልት አይናለም የእራት ግብዣው ክፍል 2። ቶማስ ከድንጋጤው በመመለስ በፍጥነት ወደ ልዕልቲቱ ቀረበና በጨዋነት እጁን ሰጣት። ልዕልት አይናለምን በፈገግታ እጁን ተቀበለች። በእጃቸው መነካከት ቅጽበታዊ ብልጭታ እንደተፈጠረ ሁለቱም ተሰማቸው። ሆኖም ዝምታን መረጡ። ቶማስ በልዕልቲቱ አይኖች ውስጥ ያለውን ቅንነትና ብልሃትን ለማንበብ ሞከረ። ነገር ግን በፍጥነት ራሱን ገታና አክብሮቱን ጠበቀ። እንኳን ደህና መጣችሁ ንጉስ መካሻና ልዕልት አይናለም። ወደ ቤተ መንግስታችን በመምጣታችሁ ታላቅ ክብር ነው። አባቴ ወደ ማዕድ እንድመራችሁ አዘዘኝ አለ ቶማስ በለዘብተኛ ድምጽ። አመሰግናለሁ ልዑል ቶማስ፣ ቤተ መንግስታችሁ ውብ ነው አለች ልዕልት አይናለም። ድምጿ እንደዚህማ የሰከነ ነበር። ልዑል ቶማስ ሁለቱን እንግዶቹን የቤተ መንግስቱን ታላላቅ አዳራሾችን እያሳየ በክብር መራቸው። ልዕልቲቱ በግድግዳዎቹ ላይ የተቀረጹትን ጥንታዊ የጀግንነት ታሪኮች በትኩረት ትመለከት ነበር። በመጨረሻም ንጉስ እስክንድር ባለሟሎቹ ወደሚጠብቁበት ወደ ግዙፍ የእራት አዳራሽ ደረሱ። አዳራሹ በወርቅና በብር ዕቃዎች ያጌጠ ነበር። ከጣሪያውም ላይ የተንጠለጠሉትን ግዙፍ የሻማ መቅረዞችን አዳራሾቹን በሙቀት ብርሃን አጥለቅልቀውታል። ከአክብሮት ሰላምታ የምስጋና ልውውጥ በኋላ ሁለቱም በታላቅ ማዕድ ዙሪያውን ተቀመጡ። ንጉስ እስክንድር ንግግሩን ጀመረ። ውድ ወንድሜ ንጉስ መካሻ፣ የእራት ግብዣችንን ተቀብላችሁ ስለመጣችሁ ከልብ አመሰግናለሁ። ልዕልት አይናለም እዚህ ማየት ታላቅ ደስታ ነው። ንጉስ መካሻን በፈገግታ መለሰ። ንጉስ እስክንድር፣ የእናንተን ግብዣ ላለመቀበል አይታሰብም። ልጄን በእርሶ ቤተ መንግስት መገኘቷ አስደስቷታል። ምግቡ ቀረበ። ከሀገሩ ምርጥ የወይን ጠጦች ጋር የታጀበ ጣፋጭ የስጋና የአትክልት ምግቦች ነበሩ። በሁለቱም ነገስታት መካከል የሀገር ጉዳዮች፣ የንግድ መስመሮችና የሰላም ጥበቃን በተመለከተ አስደሳች ውይይት ተካሄደ። ቶማስ ግን ከምግቡ ይልቅ ልዕልት አይናለም ላይ ነበር ትኩረቱ። ልዕልቲቱ በንግግሩ ውስጥ ባትሳተፍም የሰዎችን ንግግር በጥሞና ታደምጥ እንደነበር አስተዋለ። አልፎ አልፎም ንጉስ መካሻ ጥያቄ ስትጠይቅ ጥያቄዎቿ ጥልቅ እውቀትና ብልሃት የሚያሳዩ ነበሩ። ቶማስ ውበቷን ከአእምሮዋ ጥልቀትና ቅልጥፍና ጋር ሲደመር ምን ያህል ልዩ እንደሆነች ተረዳ። ልዑል ድንገት ከልዕልቲቱ ጋር ለመነጋገር ከፍተኛ ፍላጎት አደረበት። እጁን ወደ ወይን ብርጭቆ ሲዘረጋ ንጉስ እስክንድር ንግግሩን ጨርሶ ወደ ወጣቶቹ ዞረ። አሁን ደግሞ እናንተ ወጣቶች እንድትተዋወቁና እንድትወያዩ ጊዜ ልንሰጣችሁ ይገባል አላቸው ንጉስ እስክንድር። ንጉስ መካሻም ተስማማ። ልጄ አይናለም፣ ልዑል የቤተ መንግስቱን ታላቅ ቤተ መጻሕፍት ሊያሳይሽ ይችላል። አንቺ ደግሞ ስለ ጥበብና ታሪክ መወያየት ያስደስትሻል። ልዑል ቶማስን በፈረስ ግልቢያና በአደን ጥበብ እጅግ ጎበዝ ነው። ብዙ የምትማማሩት ነገር አለ። ቶማስን እድሉን አገኘ። በፍጥነት ቀና ብሎ አይናለምን ተመለከተ። ልዕልት አይናለም፣ እባክሽ አብረን እንሂድ። እኔ በሰይፍና በፈረስ ጎበዝ እንደሆንኩኝ ሁሉ የእናንተ ሀገር የጦር ታክቲኮችን መጽሐፎችን በጣም ያስደምሙኛል አላት። አይናለምን በስሱ ፈገግ አለች። በደስታ ልዑል ቶማስ፣ የሀገራችን የጥንት ገጣሚዎችና ፈላስፎች ስራዎች እዛ እንደሚገኙ ተስፋ አደርጋለሁ ስትል መለሰችለት። ሁለቱም ወጣቶች ከምግብ ማዕዱ በመነሳት ወደ ቤተ መጻሕፍት ለመሄድ ወደ በሩ አመሩ።